በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ሰላምና ፍቅር የፍቅርና የምህረት እናት የቅድስት ድንግል ማርያም አማላጅነት የኃያሉ ሰማዕት የቅዱስ መርቆሬዎስና የቅዱሳን ሁሉ ረድኤትና በረከት ከሁላችሁ ጋር ይሁን። እንኳን ለሰማዕቱ ቅዱስ መርቆሬዎስ ዓመታዊ በዓል በሰላምና በጤና ደረሳችሁ አደረሰን። ውድና የተወደዳቸው የፍኖተ ኤማሁስ ቻናል ቤተሰቦች እንደምን ሰነበታችሁ? እንደምን ሳላችሁ? አምላካችን ቅዱስ እግዚአብሔር ስለ ሕይወታችን ስለ አባታዊ ጥበቃውና ስለ በጎነቱ ሁሉ ስሙ ለዘላለም የተመሰገነ ይሁን። ዛሬ በዝግጅታችን መንፈሳችንን የሚያንጽ በረከትን የሚያስገኝ ሁለት ታላቅ መንፈሳዊ ማዕዶችን ይዘንላችሁ ቀርበናል። የመጀመሪያው ባለ ሁለት ሰይፍ የክርስቶስ ወታደር የሰማዕታት አክሊል የሆነው የታላቁ ሰማዕት የቅዱስ መርቆሬዎስን ድንቅና ታምረኛ ጸሎት ሲሆን፣ ሁለተኛ ደግሞ በዕለቱ በቤተ ክርስቲያናችን የምናስባቸውን የስንክሳር ታሪክና የቅዱሳኑን በረከት ነው። ወደ ቅዱስ መርቆሬዎስ ጸሎት በአንድነት እንለፍ። ቅዱስ መርቆሬዎስ ሆይ በጌታችን በኢየሱስ ክርስቶስ ፊት ስለኛ ማልድልን። ዓለምን የናክ ለክርስቶስ ፍቅር ስትል ሥጋህን ለስቃይ አሳልፈ የሰጠ ታላቅ ሰማዕት ሆይ ዛሬም በጸሎትህና በምልጃ ደግፈን። እንደ ጌታችን ትንሣኤ እኛም ከኃጢአት መቃብር እንድንነሳ በመንፈሳዊ ሕይወታችንም ብርቱዎች እንድንሆን በጸሎትህ እርዳን። በጦር ሜዳ ጠላትን ድል እንዳደረግ እኛም በውስጣችን ያለውን ክፉ ምኞት በዙሪያችን ያለውን የሰይጣን ውጊያና የዓለምን ፈተና እንድናሸንፍ ሰይፈ ረድኤትህን ዘርጋልን። ባለ ሁለት ስለት ሰይፍ የያዝክ ብርቱ ሰማዕት ሆይ በጭንቀት ለታሰሩት መፈታትን ለምን። በሕመም ለሚሰቃዩት ከፈዋሹ ጌታ ዘንድ ፈውስን አምጣ። ተስፋ ለቆረጡት ብርሃንን፣ ለተራቡትና ለተጠሙት የጽድቅን ምግብ ለምንልን። ለቤተሰቦቻችን ለሀገራችን ሰላምን፣ ፍቅርንና አንድነትን ከልዑል እግዚአብሔር ዘንድ እንዲሰጠን ለምንልን። የእግዚአብሔር ወዳጅ ቅዱስ መርቆሬዎስ ሆይ በምድራዊ ሕይወት የታመንክ እንደነበር ሁሉ እኛም እስከ ሞት ድረስ ለፈጣሪያችን የታመንን እንድንሆን ለምንልን። በቅዱስ ደምህ የገዛኸውን ክብር እኛም በመንግሥተ ሰማያት እንድንካፈል በጌታ ፊት ስማችንን በመልካም አንሳልን። የትንሣኤው ጌታ ኢየሱስ ክርስቶስ በትንሣኤ ብርሃን ጨለማችንን እንዲያበራልን በቸርነቱ እንዲጎበኘንና ከመከራ ሥጋ ከመከራ ነፍስ እንዲጠብቀን የአንተ ምልጃና ጸሎት አይለየን። ብርቱ ሰማዕት ቅዱስ መርቆሬዎስ ሆይ በምድር ላይ በነበርክበት ዘመን ስለ ክርስቶስ ፍቅር ስትል መከራን የታገስክ የንጉሡን ዛቻና ማስፈራሪያ ሳትፈራ እኔ የክርስቶስ ወታደር ነኝ ብለ በድፍረት የመሰከርክ ሆይ ዛሬ ለእኛ ለደካሞች በጌታ ፊት ማልድልን። የዓለም ፈተና በበዛብን በጥርጥርና በጭንቀት በተከበብን ጊዜ የጸሎት ጋሻ ይጋርደን። የክርስቶስ ምስክር ሆይ ዓለም በሐሰት ስትማርከን ልባችን ወደ ምድራዊ ክብር ሲያዘንብልና እምነታችን ሲዝል አይዟችሁ በለን። አንተ ሰይፍህን ይዘህ ጠላትን ድል እንዳደረግ እኛም የእግዚአብሔርን የጦር ዕቃ እንድንለብስ የጽድቅን ቁርና የእምነትን ጋሻ እንድንይዝ በልዑል ፊት ለምንልን። በልባችን ውስጥ የማይጠፋ የእምነት እሳት እንዲነድ ቃለ እግዚአብሔርን የምንሰማ ብቻ ሳይሆን የምንኖርበት እንድንሆን ምልጃ አይለየን። ቅዱስ መርቆሬዎስ ሆይ በተለይ በዚህ ዘመን የእምነት ሰዎች በፈተና ውስጥ ባሉበት የፍቅር ቅዝቃዜ በሰፈነበትና መንገዱ በጠበበበት ጊዜ በእውነት እንድንጸና እርዳን። እንደ አሸዋ የሚበዛው የሰይጣን ውጊያ እንዳያሰጥመን እንደ ጽኑ አለት በክርስቶስ ላይ እንድንቆም ለምንልን። ለወጣቶች ቅድስናንና ትዕግስትን፣ ለአባቶችና ለእናቶች ጥበብንና እምነትን፣ ለሕፃናት በቤተ ክርስቲያን ጥላ ስር ማደግን በጸሎት አስተምረን። ታላቁ ሰማዕት ሆይ
ከሞት የተነሳው ጌታችን ኢየሱስ ክርስቶስ በትንሣኤው ብርሃን ልባችንን እንዲያበራልንና በከንቱ ነገር እንዳንደናገጥ ጽናቱን ይስጠን። እምነታችን እስከ መጨረሻው ጠብቀን ሩጫችንን ጨርሰን የአሸናፊነትን አክሊል እንድንቀዳጅ አንተ በፊቱ ቁመህ ተማጸንልን። እምነታችንን ከጥርጥር፣ ሕይወታችንን ከጥፋት፣ ቤታችንን ከውከት ጠብቅልን። የጌታ ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነትና የአንተ የቅዱስ መርቆሬዎስ ተራዳኢነት ከሁላችን ጋር ለዘላለሙም ትኑር። ባለ ሁለት ሰይፍ የያዝክ ብርቱ የክርስቶስ ወታደር ቅዱስ መርቆሬዎስ ሆይ በምድራዊ ውጊያ ጠላትን ድል የማድረግ ጥበብ ተሰጥቶ እንደነበር በመንፈሳዊውም ዓለም የሰይጣንን ተንኮል የምታውቅና የምታሸንፍ ኃያል ሰማዕት ነህ። እኛ ደካሞች ነንና በማይታየው የመንፈስ ጦርነት ውስጥ ስንወድቅ ስንነሳም በምልጃ ክንድ ደግፈን የጠላትን ፍላጻ የምንመክትበትን የእምነት ጋሻን እንድንይዝ በጌታ ፊት ማልድልን። ተጋዳዩ ኃያሉ ሰማዕት ሆይ ጠላት ሰይጣን በክፋት፣ በቅናት፣ በጥርጥርና በዝሙት ጦር ሊወጋን ሲመጣ አንተ በሰይፈ ረድኤት መክትልን። ልባችን በኃጢአት ፍላጻ እንዳይቆስል፣ ሕሊናችን በክፉ ሐሳብ እንዳይታወቅ ጠብቀን። በምድር ላይ ሳለ የክርስቶስን ፍቅር መከላከያ አድርገን እንደመከት እኛም የጽድቅን ጥሩር ለብሰን የመዳንን ቁር ደፍተን የጨለማውን ገዥ ድል እንድንነሳ ጸጋውን ለምንልን። ቅዱስ መርቆሬዎስ ሆይ የፍርሃት መንፈስ ሊሰለጥንብን ሲሞክር ያንተን ድፍረት አጎናጽፈን፣ የትዕቢት መንፈስ ሊጥለንም ሲል ያንተን ትሕትና አስተምረን፣ የመሰልቸትና የጸሎት ቅዝቃዜ ሲይዘን ያንተን መንፈሳዊ ቅናት አሳድርብን። አንተ በጌታ ትእዛዝ የክርስቲያኖችን ጠላት ድል እንዳደረግ ዛሬም በእኛ ሕይወት ላይ የተነሳውን የክፋት ሰራዊት በጸሎት በትነው። በቤታችን በስራችንና በኑሯችን ውስጥ የሚዘራውን የጠብና የሁከትን ዘር በረድኤት ነቅለህ ጣልልን። የሰማዕታት አለቃ ሆይ ሞትን ድል አድርጎ የተነሳው የጌታችን ኢየሱስ ክርስቶስን በትንሣኤው ኃይል የሰይጣንን መንግሥት እንደሻረ እኛም በዚህ ዓለም ስንኖር በሰላም በቅድስና በአሸናፊነትም እንድንጓዝ አማላጅ ሁነን። በመጨረሻም የድል አክሊልን ተቀዳጅተን ከቅዱሳን ጋር መንግሥቱን እንድንወርስ በጌታ ፊት ዘወትር አስበን። የሰላሙ ጌታ ሰላሙን ይስጠን፣ የአንተም ተራዳይነት አይለየን። ታላቁ ሰማዕት ቅዱስ መርቆሬዎስ ሆይ አንተ በምድር ላይ ሳለ የክፉን ንጉሥ የዳኪዎስን ተንኮልና ጭካኔ በትዕግሥት በእምነት ድል የነሳ የጽድቅ አርበኛ ነህ። ዛሬ እኛ ደካሞች በክፉ ሰዎች ምቀኝነት፣ በሽንገላና በድብቅ ተንኮል ተከበን በምንጨነቅበት ሰዓት በአማላጅነት ጋሻነት ከፊታችን ቆመልን። ባለ ሁለት ሰይፍ ሰማዕት ሆይ ሰው በሰው ላይ ክፉ በሚያስብበት፣ ወንድም በወንድሙ ላይ ወጥመድ በሚያዘጋጅበትና ፍቅር በጠፋበት በዚህ ዘመን እኛን በቃል ኪዳን ጥላ ስር ሰውረን በክፋት የሚነሱብንን በሐሰት የሚወነጅሉንና በድብቅም ጉድጓድ የሚቆፍሩብንን ሁሉ ተንኮላቸውን አክሽፈ በሰላም አሳልፈን። ቅዱስ መርቆሬዎስ ሆይ በአንደበታቸው እየሳቁ በልባቸው ክፋትን ከሚሸከሙም በወዳጅነት ስም መከራን ከሚያዘጋጁ ሰዎች ተንኮልም በረድኤት ጠብቀን። የሰውን ልብ የምታውቅ አንተ ነህና ከማይታይ ወጥመድ ሁሉ ነፍሳችንን ታደጋት። ቅዱስ መርቆሬዎስ ሆይ በረከታችንን ከሚመኙ በደስታችን ከሚያዝኑና በስኬታችንም ክፉ ከሚመኙብን ሰዎች ሰይጣናዊም ቅናት ሰውረን። አንተን በብርሃን የከበበ መለኮታዊ ኃይል ዛሬም በቤታችንና በጉዞአችን ዙሪያ እንደ እሳት ቅጥር ይሁንልን። ቅዱስ መርቆሬዎስ ሆይ በጉልበታቸው የሚመኩና በደካሞች ላይ የሚገፉ ሰዎች ልባቸው እንዲመለስ ክፉ ሐሳባቸውም ወደ በጎ እንዲቀየር ወደ ቸሩ አምላክ ማልድልን።
ፍርድ ለተጓደለባቸውና ለተገፉት አንተ ጠበቃ ሁናቸው። አሸናፊው ቅዱስ ሆይ ጠላት ዲያብሎስ በሰዎች ላይ አድሮ የሚያመጣብንን መከራ ሁሉ በጸሎተ ኃይል አጥፋልን። እኛ ግን በክፉ ፋንታ ደግነትን፣ በጥላቻ ፋንታም ፍቅርን እንድንመልስ የልብ የዋህነትንና ትዕግስትን አስተምረን። ክፉዎች ተንኮላቸውን ትተው ወደ ንስሐ እንዲመለሱ እኛም በሰላም ጥላ ስር ሆነን ስምህን እንድናመሰግን በጌታ ፊት ዘወትር አስበን። በአማላጅነት ከክፉ ሁሉ ድነን በነፍስም በሥጋም ተጠብቀን ለዘላለሙ እንድንኖር የጽናት ረዳት ሁነን። የኃያሉ ንጉሥ የክርስቶስ ወታደር ቅዱስ መርቆሬዎስ ሆይ በምድራዊ ሹመትና በሰው ፊት ከመከበር ይልቅ ለእውነት መቆምን ስለ ጌታ መሞትን የመረጥክ ደፋር ሰማዕት ሆይ ዛሬኛ በፍርሃት ለታሰርን ልጆች ድፍረትን ለምንልን። ዓለም በኃጢአት ስትገፋን እውነት መናገር ሲከብደንና በክፋት ማዕበል ስንናወጥ አንተ ለሃይማኖትህ የነበረ ያጽኑ ልብ በእኛ ውስጥ እንዲያድር በጌታ ፊት ማልድልን። ብርቱ ሰማዕት ሆይ አንተ በነገሥታት ፊት ሳትደነግጥ የቆምክ የሥቃይን ብርታት በጸጋ የታገዝክ ታላቅ ሰማዕት ነህ። እኛም በዚህ ዓለም ስንኖር ለጽድቅ የምንቆምበት ድፍረት፣ ፈተናን የምናልፍበት ትዕግስት፣ በመስቀሉ መንገድ የምንጓዝበት ጽናትን እንዲሰጠን ለምንልን። ልባችን ከሰው ፍርሃትና ከዓለም ዛቻ ነፃ ይውጣ። እንዳንተ ሁሉ እኛም ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብለን በድፍረት እንድንመሰክር በመንፈስ ቅዱስ ኃይል አበርታን። ጽናት በጎደለው ሕይወታችን ውስጥ የእምነትን መሠረት አጽናለን። በሐዘን ጊዜ ተስፋ እንዳንቆርጥ፣ በደስታም ጊዜ ፈጣሪያችንን እንዳንረሳ በጸሎት አግዘን። ቅዱስ መርቆሬዎስ ሆይ የትንሣኤው ጌታ ሞትን ድል አድርጎ ተስፋን እንደሰጠን አንተም በምልጃ ከውስጣችን ፍርሃትን አስወግደ የድልን መንፈስ አልብሰን። በጠባቧ መንገድ ስንጓዝ እግራችን እንዳይሰናከል፣ ልባችን ወደ ኋላ እንዳያይ እስከ መጨረሻው ሰዓት ድረስ የታመንን እንድንሆን ረድኤት አይለየን። በቤተ ክርስቲያን በቤትና በሥራ ቦታችንም ሁሉ የእውነት ምስክሮች እንድንሆን በምግባርና በሃይማኖትም ቀንተን እንድንኖር የአንተ ጸሎት በረከትም ከሁላችን ጋር ይሆን። አጋንንትን የምታሳድድ ባለ ሁለት ስለት ሰይፍ የያዝክ ቅዱስ መርቆሬዎስ ሆይ በጌታ ዘንድ በተሰጠ ሥልጣንና ጸጋ የጨለማውን ሰራዊት ድል የነሳ ኃያል ሰማዕት ነህ። ዛሬም እኛን በክፋትና በተንኮል ከሚወጉን በሕልማችንም ሆነ በእውናችን ከሚያስደነግጡን በመንፈሳዊ ሕይወታችንም እንቅፋት ከሚሆኑብን ከክፉ መናፍስት ሁሉ በጸሎት ጋርደን። የክርስቶስ ወታደር ቅዱስ መርቆሬዎስ ሆይ ጠላት ሰይጣን እንደሚያገሳ አንበሳ የሚወጣውን ፈልጎ በዙሪያችን በሚዞርበት ጊዜ አንተ በብርቱ ሰይፍ መክትልን። በቤት ውስጥ የሚዘራውን የጠብ መንፈስ፣ በልብ ውስጥ የሚያስቀምጠውን የጭንቀትና የጥርጥር መጋረጃ፣ በሰውነት ላይ የሚሰፍረውን የሕመም መንፈስን ሁሉ በምልጃ አስወግድልን። ብርቱ ሰማዕት ሆይ ከመተትና ከድግምት ኃይል፣ ከዓይነ ጥላና ከዝሙት መንፈስ፣ ከክፉ ቅናትና ከሰው መስተፋቅር፣ ከድንገተኛ አደጋ፣ ከጨለማ ግርማም ሁሉ በረድኤት ጠብቀን። አንተ በጌታ ፈቃድ የክርስቲያኖች ጠላትን ዩልያኖስን ድል እንዳደረግ ዛሬም በእኛ ሕይወት ላይ የቆሙትን የጨለማ ኃይላትን ሁሉ በጸሎት ድል አድርግልን። ልባችን የቅዱስ መንፈስ ማደሪያ ይሆን ዘንድ ከርኩሳን መናፍስት እስራትን ፍታን። ቅዱስ መርቆሬዎስ ሆይ ሞትን ድል አድርጎ የተነሳው የትንሣኤው ጌታ በትንሣኤው ኃይል የሰይጣንን ራስ እንደቀጠቀጠው እኛም በአንተ አማላጅነት በሰላም እንድንኖር በቅድስና እንድንመላለስ ሁልጊዜም በአሸናፊነት እንድንቆም ጸጋውን ለምንልን። አንተ በፊቱ ቁመ ስለምትለምንልን ስማችንን በመልካምም አንሳው። ከክፉ ነገር ሁሉም ሰውረን፣ በበረከትና በረድኤት አጥርነት ዘወትርም ጠብቀን።
ታላቁ ሰማዕትና የሰማያዊው ኢየሩሳሌም ወራሽ ቅዱስ መርቆሬዎስ ሆይ አንተ ምድራዊውን ሹመትና የነገሥታትን አዳራሽ ንቀህ በሰማይ ላሉ ቅዱሳንና መላእክት ማኅበር የታጨ የብርሃን ልጅ ነህ። ዛሬ እኛም በዚች ኃላፊና ጠፊ ዓለም ውስጥ ስንንከራተት መጨረሻችንን አምላካችንን ወደ ማየት ከቅዱሳኑም ጋር ወደ መደሰት እንዲሆን በምልጃህ እርዳን። ባለ ሁለት ሰይፍ የያዝክ ሰማዕት ሆይ ዓይን ያላየችውን ጆሮ ያልሰማችውን በሰውም ልብ ያልታሰበችውን ያቺን ድንቅ መንግሥት እንድንወርስ ወደ ቸሩ አምላክ ማልድልን። በምድር ላይ የሃይማኖትን ሩጫ ጨርሰን በክርስቶስ ፊት በቆመን ጊዜ እናንተ የአባቴ ቡሩካን ዓለም ሳይፋጠር የተዘጋጀላችሁን መንግሥተ ሰማያትን ውረሱ የሚለውን የደስታን ድምፅ እንድንሰማ በአማላጅነት ረድኤት አይለየን። ቅዱስ መርቆሬዎስ ሆይ መንግሥተ ሰማያት በብዙ መከራ እንጂ በምቾት እንደማትገኝ እናውቃለን። በመሆኑም በፈተና እንዳንወድቅ በኃጢአትም ረግጠን እንዳንቀር ይልቁንም በንጽሕና በበጎ ምግባር አጊጠን ለሰማያዊ ሰርግ እንድንበቃ ጸልይልን። ይህ ጸሎት በቤታችሁ በረከትን፣ በልባችሁ ሰላምን፣ በሥራችሁም ስኬትን እንዲያመጣላቸው የቅዱሱ አማላጅነት አይለያቸው። የሁለት ሰይፍ ባለቤት የሆነው ቅዱስ መርቆሬዎስ እናንተንም ከሚታይና ከማይታይ ጠላት ይጠብቃቸው። የፈተናውን እሳት በጸሎቱ ጤዛነት ያቀዝቅዝላቸው። የተወደዳቸው የአምላካችን የእግዚአብሔር ልጆች የታላቁን ሰማዕት የቅዱስ መርቆሬዎስን ድንቅ ጸሎት አድርሰን ረድኤትና በረከቱን ከእግዚአብሔር ዘንድ እንደተቀበልን ሁሉ አሁን ደግሞ ወደ ተዘጋጀው ሁለተኛው መንፈሳዊ ማዕዳችን እንሸጋገራለን። ይኸውም የቅዱሳን አበውና እናቶች ተጋድሎ፣ እምነትና ድንቅ ተአምር የምንማርበት በረከታቸውንም የምንካፈልበት የዕለቱ ስንክሳር ንባብ ነው። የጻድቅ መታሰቢያ ለበረከት ነው። መጽሐፈ ምሳሌ ምዕራፍ 10 ከቁጥር 7 እንደሚለው በዛሬው ዕለት ቤተ ክርስቲያናችን የምታስባቸውን ቅዱሳን አምላካቸው እግዚአብሔር ያከበራቸውን ድንቅ ሥራ እያሰብን በረከትን ለመቀበል ልቦናችንን ለቃሉ እያዘጋጀን ወደ ዕለቱ ስንክሳር ንባብ በአንድነት እንለፍ። ሐምሌ 25 በዚች ቀን ቁጥር የሌላቸው ታምራትንና ድንቆችን ባሳየበት በምስር አገር የቅዱስ መርቆሬዎስ ቅዳሴ ቤተ ክርስቲያኑ ሆነ። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የደብረ ሊባኖሱ አባ ሕፃን ሞሐ አረፈ። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ከኒቆምዲያ አገር ሐዋርያዊት ቅድስት ቴክላ አረፈች። ይህችም ቅድስት በቅዱስ ሐዋርያ በጳውሎስ ዘመን ሐዋርያዊት ሆነች። ቅዱስ ጳውሎስም ከአንጾኪያ ከተማ በወጣ ጊዜ ወደ ኒቆምዲያ ከተማ ሄደ። በዚያም ስሙ ስፋሮስ በሚባል ምእመን ሰው ነበር። ቅዱስ ጳውሎስን ወስዶ በቤቱ አኖረው። ብዙ አሕዛብም የሐዋርያው የጳውሎስን ትምህርት ይሰሙ ዘንድ በእርሱ ዘንድ ይሰበሰቡ ነበር። ይህች ቅድስት ቴክላም በቤቷ መስኮት ተመለከተች፣ የሐዋርያውንም ትምህርት ሰማች። እንዲሁም ትምህርቱን እያዳመጠች ሳትበላና ሳትጠጣ 3 ቀኖችን ቆየች። ትምህርቱም በልቧ አደረ። አባቷና እናቷ ቤተሰቦቿም ሁሉ አዘኑ። ከምክሯ እንድትመለስ ሐዋርያ ጳውሎስንም እንዳትከተል ለመኗት። ነገር ግን አልሰማቻቸውም። አባቷም ዲማኖስና ረምጋኖስ ወደሚባሉ ዳኞች ሂዶ ከሰሳት። ከልጇም የሆነውን ሁሉ አስረዳቸው። እነርሱም አስገደዷት። እነርሱንም አልሰማችም። ሁለተኛም አባቷ ወደ ንጉሡ ሄዶ ሐዋርያው ጳውሎስን ከሰሰው። ንጉሡም ወደ እርሱ አስቀርቦ ስለ ሥራው ጠየቀው። ነገር ግን የሚቀጣበት ምክንያትን በላዩ አላገኘም ነበር። ሐዋርያው ጳውሎስንም እንዲያስሩ ታዘዘ። ይህች ቅድስት ቴክላም ልብሶቿንና ጌጦቿን ከላዩ አስወገደች። ወደ ቅዱስ ጳውሎስም ሄዳ ከእግሩ በታች ሰገደች። በእርሱም ዘንድ እየተማረች ተቀመጠች። ወላጆቿም በፈለጓት ጊዜ አላገኟትም።
በሐዋርያው ጳውሎስ ዘንድ እርሷ እንዳለች ሰዎች ነገሯቸው። በመኮንኑም ዘንድ ከሰሷት። እርሱም በእሳት እንዲያቃጥሏት አዘዘ። እናቷም ስለ እርሷ ሴቶች ሁሉ እንዲገስጹና እንዲፈሩ አቃጥሏት እያለች ጮኸች። ብዙዎች የከበሩ ሴቶች በሐዋርያው ጳውሎስ ትምህርት አምነው ነበርና፣ እርሷ ግን በሚያቃጥሏት ጊዜ ልቧን አንጽታ ቅዱስ ጳውሎስን ተመለከተችው። ዳግመኛም ሲጸልይ ቅዱስ ጳውሎስን አወጡት። በላይዋም በመስቀል ምልክት አማተበ። ራሷንም ወደ እሳቱ ምድጃ ወረወረች። ሴቶችም ያለቅሱላት ነበር። ያን ጊዜም እግዚአብሔር ብዙ ዝናብን በረድና መብረቅን ላከ። የእሳቱንም ምድጃ እንደ ቅዝቃዛ ጠል ሆነ። ቴክላም ሩጣ ወደ ቅዱስ ጳውሎስ ተሰውሮ ወደ አለበት ቦታ ደረሰች። ራሷንም ላጭቶ ትከተለው ዘንድ ለመነችው። እንዲሁም አደረገላት። ወደ አንጾኪያ ከተማም በሄደች ጊዜ ከመኳንንቶች አንዱ ሊያገባት ፈለገ። መልኳ እጅግ ውብ ነበርና እርሷም ዘለፈችው፣ ረገመችው። እርሱም በዚያች አገረ ገዥ በሆነ በሌላ መኮንን ዘንድ ከሰሳት። እርሱም ለአንበሶች እንዲጥሏት አዘዘ። በአንበሶች መካከል 2 መዓልት 2 ሌሊት ኖረች። እነዚያም አንበሶች እግሯን ይልሱ ነበር እንጂ ምንም አልለከፏትም። ከዚህም በኋላ በ2 በሬዎች መካከል አስረው በከተማ ውስጥ ሁሉ አስጎተቷት። ነገር ግን ምንም ክፉ ነገር በላዩ አልደረሰም። ከዚህም በኋላ ለቀቋት። ወደ ቅዱስ ጳውሎስም ሄደች። እርሱም አረጋጋት፣ አጽናናትም። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንድትሰብክ አዘዛት። ከዚህ በኋላ ቆሎንያ ወደሚባል አገር ሄዳ ሰበከች። ከዚያም ወደ አገሯ ሄዳ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተማረች። አባትና እናቷንም ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መለሰቻቸው። ተጋድሎዋንም ፈጽማ በሰላም አረፈች። የሐዋርያት አክሊልን ተቀበለች። ሥጋዋም በግብፅ ደቡብ ሰንጋሬ በሚባል አገር እስከ ዛሬ አለ። ከሥጋዋም ብዙ ድንቅ ተአምር ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በቅድስት ቴክላ ጸሎት ይማረን፣ በረከቷም ከእኛ ጋር ይኖር ለዘላለሙ አሜን። በዚህችም ቀን ባና ከሚባል አገር ቅዱስ እንዲኒና በሰማዕትነት አረፈ። የቅዱስ ጎልማሳ ነበር። ወላጆቹም ከሀገር ሽማግሌዎች ሆኖ ምእመናን ነበሩ። ለድሆችም የሚመጸውቱ ነበሩ። ከዚህ በኋላ የቅዱስ ወደ እንደኒናው ከተማ ሄደ። በመኮንኑም ፊት በመቆም ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም በፍላጻ ይነድፉት ዘንድ አዘዘ። እንዲሁም አደረጉበት። ነገር ግን ከፍላጻዎች ምንም ጉዳት አልደረሰበትም። ከዚህ በኋላ አስሮ ወደ እስክንድሪያ ከተማ ላከው። ከእርሱም ጋር ቅዱስ ቢማኮስ፣ ሌሎች 2 ሰማዕታት ነበሩ። የእስክንድሪያውም ገዥ አሰራቸው። ቅዱስ እንዲኒናን ግን በአፍንጫው ብዙ ደም እስኪፈስ ድረስ ዘግዝቆ ሰቀለው። በየአይነቱ በሆነ ስቃይም ብዙ አሰቃየው። ከማሰቃየትም በሰለቸ ጊዜ ፈርማ ወደሚባል አገር ላከው። በዚያም በወህኒ ቤት ቅዱስ ሚናስን አገኘውና ደስ አለው። እርስ በርሳቸውም ተጽናኑ። ከዚህ በኋላ መኮንኑ በየአይነቱ በሆነ ስቃይ አሰቃየው። በእሳት ባጋሉትም መጋዝ ሥጋውን ሰነጠቀው። በብረት ምጣድ ውስጥ ማበሰሉት። ጌታችንም ያለ ጉዳት በጤና አስነሳው። መኮንኑም ማሰቃየት በሰለቸው ጊዜ ራሱን በሰይፍ ይቆረጥ ዘንድ አዘዘ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ከሥጋውም ታላላቅ ተአምራት ተደረጉ። ለበሽተኞችም ፈውስ ተደረገ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ደግሞ አባ ይስሐቅ በሰማዕትነት ሞተ። ይህም ቅዱስ ሳምሳ ከሚባል አገር ነበር። እርሱም የአትክልት ቦታዎች ጠባቂ ነበር። ደግ የዋህና ጽሙድ አገልጋይ ነበር። ሥጋ አይበላም ነበር፣ ወይንም አይጠጣም ነበር። በየ2 ቀን ይጾም ነበር። ቅጠልም ይበላ ነበር። ድሆችንና ችግረኞችንም ይጎበኛቸው ነበር።
ከደመወዙም የሚተርፈውን ይሰጣቸዋል። ክብር ይግባውና ጌታችንም በራእይ ተገለጠለትና ወደ መኮንኑ ሂዶ በቅዱስ ስሙ እንዲታመን አዘዘው። ከዚህም በኋላ ብዙ ቃል ኪዳን ሰጠው። ያዘጋጀለትንም የደስታ አክሊሎችን ተስፋ አስደረገው። በነቃ ጊዜም እጅግ ደስ አለው። ተነስቶም ከእርሱ ያለውን ገንዘብ ለድሆች ሰጠ። ከዚያም በኋላ ይረዳው ዘንድ ወደ እግዚአብሔር ጸለየ። ወደ መኮንኑም ደርሶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ጽኑ ስቃይን አሰቃየው፣ በእሳትም አቃጠለው፣ ሕዋሳቱንም ቆራርጦ ሰቀለው፣ በመንኮራኩርም አበራየው። ጌታችንም ያጸናውና ይፈውሰው ነበር፣ ያለ ጉዳትም በጤና ያነሳው ነበር። ከማሰቃየቱም የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆረጥ ዘንድ አዘዘ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ከዚህም በኋላ ምእመናን ሰዎች ከሀገሩ ሳምሳ መጥተው ሥጋውን ወሰዱ። በአማሩ ልብሶችም ገንዘው የመከራ ዘመን እስኪፈጸም ድረስ በመልካም ቦታ ኖሮት። ከዚያም በኋላ ውብ የሆነች ቤተ ክርስቲያን ሰሩለት። ሥጋውንም በውስጡ አኖሩ። ከእርሱም ድንቆችና ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሆን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህ ቀን በድሜራ አቅራቢያ ድምድል ከሚባል አገር ቅድስት ኢላሪያ በሰማዕትነት ሞተች። የዚችም ቅድስት ወላጆቿ ደጎች ምእመናን ነበሩ። እርሷም በሥጋዋና በነፍሷ የነጻች ነበረች። ሁልጊዜም ትጾምና ትጸልይ ነበረች። 11 ዓመትም በሆናት ጊዜ እርሷ ቆማ ስትጸልይ ጌታችን ታላቅ ብርሃንን ገለጠላት። የመላእክት አለቃ ቅዱስ ሩፋኤልም ተገልጦ እንዲህ አላት። ተጋድሎ ተዘርግቶ ሳለ ክብር ይግባውና በክርስቶስ ስም ለሚጋደሉም አክሊሎች ተዘጋጅተው ሳሉ አንቺ ለምን ከዚህ ተቀምጠሻል አላት። ይህንንም በሰማች ጊዜ ደስ አላት። ገንዘቧንም ሁሉ ለድሆችና ለችግረኞች ሰጥታ ጣው ወደሚባል አገር ሄደች። ከዚያም ስርስና ወደሚባል ሀገር ሂዳ በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነች። ጌታችንም ሳኑሲ ለሚባል ሰው ስለዚች ቅድስት ከእርሷ የሚሆነውን ነገረው። ባያትም ጊዜ በእርሷ ደስ አለው፣ አረጋጋት፣ ልቧንም አጽናናት። መኮንኑም ታላቅ ስቃይን አሰቃያት። ሥጋዋን ሁሉ ሰነጣጠቀ። በእሳት ያጋሏቸውንም የብረት ችንካሮች በሥጋዋ ውስጥ ቸነከሩ። ከዚህም በኋላ ከ500 ባልንጀራሞች ሰማዕታት ጋር አሰራት። በመርከቦችም ከእርሷ ጋር ወሰዳቸው። እነርሱም በመርከቡ ሲጓዙ አንበሪ መጥቶ ከእናቱ እቅፍ አንዱን ሕፃን ልጅ ነጥቆ ወሰደ። እናቱም ከእርሱ በቀር ሌላ ስለሌላት እጅግ አዝና ለቀሰች። ይህቺ ቅድስትም አይታ ራራችላት። ስለ እርሷም ጌታችንን ለመነችው። ጌታችንም አንበሪውን አዘዘውና ሕፃኑን ደህና እንደሆነ ወደ እናቱ መለሰው። ምንም ጥፋት አላገኘውም። ከዚህም በኋላ ሕዋሳቷን ቆራረጡ። የእጆቿንና የእግሮቿን ጥፍሮች ነቀሉ። ምላሷንም ቆረጡ። እግሮቿንም በብረት ችንካሮች ቸነከሩ። በብረት አልጋ ላይም አስተኝተው ከበታቿ እሳትን አነደዱ። ነገር ግን ምንም ጥፋት አልደረሰባትም። ክብር ይግባውና ጌታችን አድኗታል። መኮንኑም እርሷን ከማሰቃየት የተነሳ በሰለቸ ጊዜ ራሷን በሰይፍ እንዲቆረጥ አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሆን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኖር ለዘላለሙ አሜን። በዚች ቀን ከእስክንድሪያና ከባህያራ አውራጃ ቀራቁስ ከሚባል መንደር የከበሩ ቴክላና ሙጊ ሰማዕትነት ሆኑ። ስለዚህም ቅዱሳት ቀራቁስ ከሚባል መንደር በአንዲት እግዚአብሔርን በምትፈራ አማኒት ሴት ዘንድ አደጉ። ወደ ባህር ዳርቻ ባለፉ ጊዜም የክርስቲያን ወገኖች ሲያሰቃያቸው መኮንኑን አዩት። እነዚያም ደናግል ስለ ልቡ ደንዳናነት አደነቁ። ያን ጊዜ
የእግዚአብሔር መልአክ ተገለጠላቸው። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም መከራን ለሚታገሱ ለቅዱሳን ሰማዕታት የተዘጋጀውን ክብራቸውን አሳያቸውና አጽናናቸው። ከዚህም በኋላ በመርከብ ተጭነው ወደ እስክንድሪያ ተጓዙ። እመቤታችን ማርያምም አልቃሾች በሆኑ በሁለት ሴቶች አምሳል ከኤልሳቤጥ ጋር ተገለጸችላቸው። ከእርሳቸውም ጋር ወደ ከተማው በደረሱ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በመኮንኑ ፊት ታመኑ። መኮንኑም ጽኑ ስቃይን አሰቃያቸው። ከዚህም በኋላ የቅድስት ሙጊን ራስ በሰይፍ ቆረጠ፣ ተጋድሎዋንም ፈጸመች። ቅድስት ቴክላን ግን ድሙጢ ወደሚባል አገር ላካት። በዚያም ሰማዕት ሆነች። እግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር አይኖር ለዘላለሙ አሜን። በዚህችም ቀን ዳግመኛ ባንዋን ከሚባል አገር ቅዱስ አበከረዙን ሰማዕት ሆነ። ይህም ቅዱስ አስቀድሞ ወንበዴ ነበር። ለሌሎች 2 ወንበዴዎችም ነበሩ። ገንዘቡን ሲሰርቁ ወደ አስቄጥስ ገዳምም ወደ አንድ መነኮስ በአንድነት ሄዱ። በጸሎትም እየተጋገኙት ጸሎቱን ጨርሶ እስኪተኛም ድረስ ጠበቁ። እርሱ ግን ከቶ አልተኛም። በልቦናቸውም ፍርሃት አደረባቸውና ደነገጡ። በነጋ ጊዜም ያ ሽማግሌ መነኮስ ወደ ሽፍቶቹ ወጣ። ባዩትም ጊዜ ከእግሩ በታች ሰገዱ። ሰይፎቻቸውንም በፊቱ ጥለው ደቀ መዛሙርቱ ያደርጋቸው ዘንድ ለመኑት። በእርሱም ዘንድ መነኮሱ። ቅዱስ አባ አበከረዙንም በሥጋውም በመንፈሱም ታላቅ ተጋድሎን ተጋደለ። አንድ አረጋዊም ክብር ይግባውና ስለ ጌታችን ስለ ኢየሱስ ክርስቶስ ስም ሰማዕት ይሆን ዘንድ እንዳለው ነገረው። ከ7 ዓመት በኋላም ሰይጣን በክርስቲያን ወገኖች ላይ መከራን አመጣ። አባ በከረዙንም ተነስቶ መንፈሳዊ አባቱን እጅ ነስቶ ከእርሱም ቡራኬ ተቀብሎ ኒቂዎስ ወደሚባል ሀገር ሄደ። ንጉሥ መክስሚያኖስም አገኘው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በፊቱ ታመነ። መኮንኑም በጽኑ ስቃይ አሰቃየው። በብረት መጋዝም ሥጋውን መገዘው። ቁስሉንም በመጣጣና በጨው አሸው። ከዚህም በኋላ ወደ እስክንድሪያ ከተማ ሲወስዱት 5 ጊዜ በመርከብ ምሰሶ ላይ ሰቀሉት። ገመዶችም ተበጠሱ። ከማስ በተሰራ ጋን ውስጥም አድርገው ከባህር ጣሉት። ከእግዚአብሔር የተላከ መልአክ ከባህር አውጥቶ ወደ ገምኑዲ ከተማ እንዲሄድ አዘዘው። ሄዶም ብንዋም ወደሚባል አገር ደረሰ። ስለ አባ አበከረዙንም ጠየቀው። እነርሱ አላወቁትም ነበርና ከብዙ ጊዜያት ጀምሮ ከዚህ ሂዷል፣ ወዴት እንዳለም አናውቅም፣ ወሬውንም አልሰማንም አሉት። አንዲት ብላቴና ግን አስተውላ አወቀችው፣ ፈራችም። ከፍርሃቷም ብዛት የተነሳ ወደቀችና እንስራዋ ተሰበረ። እርሷም ለሰዎች ይህ አባ ከረዙን ነው አለቻቸው። የአገሩ ሰዎችም ሁሉም ፈጥነው መጥተው ከእርሱ ተባረኩ። ደዌ ያለባቸውም ወደ እርሱ ይመጡ ነበር። እርሱም በዘይት ላይ ጸልዮ ሲቀባቸው ወዲያውኑ ይድኑ ነበር። ከዚህም በኋላ ወደ ገምኑዲ ከተማ ሄደ። ከወታደሮቹም አንዱን እኔ ክርስቲያን ነኝና በዚህ ከተማ ውስጥ አስረ ጎትተኝ አለው። እርሱም ወደ መኮንኑ እስከሚያደርሰው ድረስ አዘዘው። እንዳዘዘውም አደረገ። መኮንኑም በእንጨት ላይ ዘግዝቆ ሰቀለው። በአፍንጫውና በአፉም ብዙ ደም እየፈሰሰ 10 ቀኖችን ኖረ። አባ ከረዙንም የጭፍራ አለቃውን ልጅ ረገማትና ወዲያውኑ ሞተች። በመቃብርም 12 ቀን ኖረች። ስለ እርሷም አባ ከረዙን ለመኑት። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስም ጸለየ። ያን ጊዜም ከሙታን ተለይታ ተነስታ በሲኦል ያየችውን ሁሉ ነገረቻቸው። የጭፍሮች አለቃ ዮስጦስም ከሚስቱና ከጭፍሮቹ ጋር ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። ቁጥራቸውም 945 ነፍስ ነበር። ከዚህም በኋላ አባ ከረዙን ወደ እስክንድርያ ሰደደው። በዚያም ጽኑ ስቃይን አሰቃዩት። ዳግመኛም ወደ ገምኑዲ ላኩት። በዚያም በብረት በትሮች ደብድበው የጀርባውን አጥንት ሰበሩት። እርሱ ግን በፈጣሪው ኃይል ዳነ።
መኮንኑም ማሰቃየቱን በደከመ ጊዜ ዳግመኛ ወደ እስክንድሪያ ከተማ ላከው። ወደ እስክንድሪያም በሚያዝያ ወር በደረሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና አጽናናው። ገድሉንም በዚያ እንደሚፈጽም ነገረው። ስሙን ለሚጠራ ሁሉ መታሰቢያውንም ለሚያደርግ ኃጢአቱን እንደሚያስተሰርይለት ቃል ኪዳን ሰጠው። ከዚህም በኋላ ራሱን ቆረጡት። ተጋድሎውንም ፈጽሞ የሰማዕትነትን አክሊል ተቀበለ። ለእግዚአብሔር መልአክም መኑፍ ከሚባል ሀገር ለአንድ ቄስ ተገልጦ የቅዱስ አበከረዙን ሥጋ ያለበትን ቦታ ነገረውና እንዲወስደው አዘዘው። እርሱም ወስዶ በአማሩ ልብሶች ገነዘው። የመከራውም ወራት እስከሚፈጸም በመልካም ቦታ ኖረው። ከዚህም በኋላ ቤተ ክርስቲያን ሰርተውለት ሥጋውን በውስጡ አኖሩ። ከእርሱ ድንቆች ታምራቶች ተገለጡ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህ ቀን የ600 ሰማዕታት መታሰቢያቸው ነው። በረከታቸው ከኛ ጋር ትሁን ለዘላለሙ አሜን። ዳግመኛም በዚህ ቀን የሶርያ ሰው ቅዱስ ሰማዕት ዱማዲዮስ አረፈ። ይህም ቅዱስ በፋርስ ሀገር አደገ። የከዋክብትንም ምግብና ጥበብ ተማረ። ከዚህም በኋላ ክርስቲያን ሊሆን ወደደ። ከፋርስ ሰዎችም ስሙ አጋሊዮስ የሚባል ቄስ በገበያ ውስጥ አገኘ። እርሱም ወደ እግዚአብሔር የሚያደርስ ሃይማኖትን አስተማረው። እጅግም ደስ ብሎት ቤተሰቦቹን ወደ እግዚአብሔር ይመለሱ ዘንድ ያስተምራቸው ጀመር፣ አሳመናቸውም። ከዚህም በኋላ በሶርያና በሮም መካከል ወዳለች ሀገር ሄደ። በዚያም የክርስትና ጥምቀትን ተጠምቆ መነኮሰ። ታላቅ ተጋድሎንም መጋደል ጀመረ። መነኮሳቱም ታላቅ የሆነ ተጋድሎን ባዩ ጊዜ በእርሱ ላይ ቀንተው ከገዳም ሊያሳድዱት ወደዱ። ባወቀ ጊዜም ወጥቶ ወደ ቅዱስ ሰርጊስ ገዳም ሄደ። በዚያም በአንድ ባህታዊ ቄስ ዘንድ ተቀመጠ። ከዚህም በኋላ ዲቁና እንዲሾመውና ከእርሱ ጋር በቤተ መቅደስ ውስጥ እንዲያገለግል ቅዱስ ዱማዲዮስን አስገደደው። ትእዛዙንም መተላለፍ ባልተቻለው ጊዜ ዲቁና ተሾመ። አረጋዊው ቄስም በመሰዊያው ላይ በሚሰየም ጊዜ በቅዳሴው እኩሌታ በመስዋዕቱ ላይ ርግብ ስትወርድ ቅዱስ ዱማዲዮስ ያያት ነበር። እርሱም ሥጋዊት ርግብ እንደሆነች ያስብ ነበር። ጽዋውንም እንዳትደፋው ያባረራት ዘንድ በእጁ ያመለክት ነበር። ሽማግሌው ግን አያያትም ነበር። የቅዳሴውም ሥርዓት ከተፈጸመ በኋላ ባህታዊው ቄስ እንዲህ ብሎ ጠየቀው። በቅዳሴ ጊዜ የምትደነግጥ እጅህንም ወደ መስዋዕቱ የምትዘረጋ ምን ሆነህ ነው? እርሱም ርግቧን እንዳያት ነገረው። አረጋዊም ከእንግዲህ ስታያት ንገረኝ አለው። ከዚህም በኋላ ካያት ጊዜ አባቴ ሆይ ያቺ ርግብ መጣች ብሎ ነገረው። ሽማግሌው ግን አላያትም። እጅግም አዝኖ በእግዚአብሔር ፊት ሰገደ። ያችንም ርግብ እስከሚያያት ድረስ ፈጽሞ ይጸልይና ይማልድ ነበር። ያቺ ርግብ መንፈስ ቅዱስ እንደሆነ ያውቅ ነበርና ለዲያቆን አባ ዱማዲዮስም ልቡ እንዳይታበይ አልነገረውም። ከዚህም በኋላ ሽማግሌው ቄስ ወደ ኤጲስቆጶስ ሄዶ ዱማዲዮስን የቅስና ማዕረግ ይሾምለት ዘንድ ለመነው። ልመናውንም ተቀብሎ ያለ ውዴታው ቅስናን ሾመው። ሊቀ ጳጳሳቱም ዜናውን ገድሉን በሰማ ጊዜ ከእርሱ ጋር ወገኖቹን ወሰደ። ከወገኖቹም ጋርም ወደ እርሱ ሄዶ በረከቱን ሊቀበል ወደደ። ቅዱስ ዱማዲዮስ ግን በመንፈስ ቅዱስ አውቆ ከዚያ ተሰውሮ ሄደ። ወደ ሰማዕቱ ቅዱስ ማርቆስ ቤተ ክርስቲያንም ደረሰ። ከዚያም ወደ በረሃ ሄዶ በዛ ሳር እየበላ ኖረ። እርሱ ከከንቱ ውዳሴ ይሸሽ ነበርና። እግዚአብሔርም በእጆቹ ድንቆችንና ታምሮቶችንም ያደርግ ነበር። በአንዲት ቀንም ውሃ ሊቀዳ ወደ ወንዝ ሄደ። ውሃ የሚቀዱ ሴቶችም አይተውት በመጠቃቀስ በእርሱ ላይ ተዘባበቱ። በልቡም እያዘነ ውሃ ሳይቀዳ ተመለሰ። ያን ጊዜም ወንዙ ደረቀ። ሰዎችም ቅዱስ ዱማዲዮስ እንዳደረቀው ባወቁ ጊዜ ሴቶችና ወንዶች ሁሉ ወጥተው በብዙ ለቅሶ ለመኑት። እርሱም ክብር ይግባውና ጌታችንን ለመነው። የወንዙንም ውሃ እንደቀደመው መለሰላቸው። ሰዎችም ሲያከብሩት ባየ ጊዜ ከዚያ ሸሽቶ ወደ ሌላ ሀገር ደረሰ።
በዚያም ያለ መጠለያ ከሰማይ በታች ያለውን የበጋውን ቃጠሎና የክረምቱንም ቅዝቃዜ ታግሶ እየተጋደለ ዓመት ሙሉ ኖረ። በብዙ ድካምም አስገድደው ትንሽ ጎጆ ሰርተው በውስጡ አስገቡት። ከእርሱ ብዙ ድንቆች ታምራቶች ተገለጡ። ከእርሱ አንድ ዓይኑ የታወረ አንድ ሰው ነበር። ከእርሱም በተባረከ ጊዜ ዓይኑ ድና አየች፣ እንደ ሁለተኛውም ሆነች። ሁለተኛም ጎባጣ ሰው ወደ እርሱ አመጡ። በውሃና በዘይትም ላይ ጸለዩ። የመጻጉዕን ሥጋ አጥቦ አዳነው፣ ዲዳውንም እንዲህ አዳነው። ከዚህም በኋላ ባልና መካን ሚስቱ መጡ። ስለ እነርሱም ይጸልይ ዘንድ ለመኑት። እርሱም ክብር ይግባውና እግዚአብሔርን ለመኑላቸው። ልጆቻቸውን አምጥተው ባረካቸው። ከዚህም የሚበዛ ብዙ ታምራትን አደረገ። በከሃዲው በዋሊጦስ ዘመንም የአምላክ ወዳጅ ንጉሥ ቆስጠንጢኖስ ያሰራቸውን አብያተ ክርስቲያናት ጭፍሮቹ ወደ አንጾኪያ መጥተው አፈረሱ። ከዚህም በኋላ የፋርስ ሰዎች ጦርነት ሊገጥሙት መጡ። ሲጓዙም ወደ ቅዱስ ዱማዲዎስ ማደሪያ ደረሱ። ስለ እርሱም ለመኮንኑ ነገሩት። እርሱም ይወግሩት ዘንድ አዘዘ። ከረድኡም ጋር በድንጋይ ወገሩት። የጣሉባቸውም ድንጋይም በበዓታቸው ላይ ታላቅ ኮረብታ ሆነ። እርሱና ረድኡም እንዲህ በሆነ ድርጊት አረፉ። ከአንድ ዓመት በኋላ ለአንድ መንገደኛ ነጋዴ ሰው ተገለጠለት። ግመልም ጭኖ ነበር። እርሱም ሲያልፍ ግመሉ ከምድር በታች በጉድጓዱ ውስጥ ወደቀ። ሰዎችም ግመሉን ሊያወጡት በመጡ ጊዜ የቅዱስ ዱማዲዎስ በዓት ተገለጠ። ቆፍረውም የቅዱስ ዱማዲዎስና የረድኡን ሥጋ በክብር አወጡ። ይኸውም ባረፈባት በሐምሌ 25 ቀን ነበር። ቤተ ክርስቲያንም ሰርተው የእርሱን ሥጋና የረድኡን ሥጋ በውስጡ አኖሩ። ጌታችንም ከእርሱ ብዙ ተአምራትን ገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን አትሪብ በሚባል አገር የ25,000 ሰማዕታት መታሰቢያቸው ነው። የሄኖክም ዕርገት ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። የተወደዳቸውና የተከበራቸው የፍኖተ ኤማሁስ ቤተሰቦች የሰማነው ቃል ያደረስነው ጸሎትና ያሰብነው የቅዱሳኑ መታሰቢያ በልቦናችን ተቀርጾ ለበረከትና ለሕይወት እንዲሆነን የቅዱሳኑ አምላክ እግዚአብሔር ይርዳን። የሰማዕቱ የቅዱስ መርቆሬዎስ ረድኤትና በረከት፣ የቅዱሳኑ ሁሉ አምላክ ቅዱስ እግዚአብሔር ጥበቃና ሰላም፣ የእመቤታችን የቅድስት ድንግል ማርያም እናታዊ አማላጅነት በሁላችም ላይ አድሮ ይኖር። ይህ ዝግጅት ለሌሎችም መንፈሳዊ ጥንካሬንና በረከትን እንዲሰጥ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን በዕለቱ የሚለቀቁ መንፈሳዊ ዝግጅቶችን መከታተል ትችላላችሁ። አስተያየትና ጸሎታችሁን በኮሜንት ክፍል አስፍሩልን። አብረናችሁን ጸልያለን። ለቀጣዩ ዝግጅታችን በሰላም እስክንገናኝ ድረስ የልዑል እግዚአብሔር ሰላምና ጥበቃ ይለያቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።